የህንዱ ጠቅላይ ሚኒስትር አዲስ አበባ ጎብኝተው በተመለሱ ማግስት መሆኑ ግጥምጥሞሽ ነው ወይንስ ሌላ ከቀጠናውና ከቀይ ባህር ፍላጎት አንፃር? በዲፕሎማሲ ረገድ ግጥምጥሞሽ የሚባል ነገር የለም። ምክንያቱም ሳይታሰብባቸው በፕሮቶኮል ሳይወሰኑ ምንም አይነት እንደዚህ አይነት ውሳኔዎች ሊወሰኑ አይችሉም። ጠቅላይ ሚኒስትሩም የሚንቀሳቀሱት ሌሎችም ሚኒስትሮች የሚንቀሳቀሱት ከየሀገራቸው በፕሮቶኮላቸው መነሻ መሰረት ነው። ከሀገራት ወደ ሀገራት በሚዘዋወሩበት ጊዜ የየራሳቸው የሆነ ፖሊሲ አላቸው። ወደ አገራቸው እንደሚመለሱ ነው ያለኝ መረጃ። እንደሌላው ጊዜ ወደ ካይሮ ወይም ወደ አስመራ የሚሄዱበት ጉዞ የለም። ካይሮና አስመራ ደግሞ ትንሽ የመኳረፍ ነገር የሚታይባቸው ይመስላል። በግብጽ ያሉ ኤርትራውያንን የማስወጣት ጉዳይን በተመለከተ እንደገና ደግሞ ኢሳያስ ከሱዳን ጋር ባላቸው ሁለቱን ጦርነት የበረዶ መቅለጥ እና ባለፈው አንድ አመት ደግሞ ከተነጋገርንባቸው አዲስ አበባና ሞቃዲሾ ከተነጋገሩባቸው ዋና ነጥቦች አንደኛው የባህር በር ጉዳይ የወደብ ጉዳይ ነው። ቱርኪያ ራሷ ገብታ እስከ ማሸማገልም የደረሰችበት ከዛ በኋላም ነው ሞቃዲሾ እግሯን ሰብሰብ አድርጋ ከካይሮም ከአስመራም መቅረት የጀመረችውና ምናልባት የባህር በሩና የባህር ወደቡ ላይ ተመልካቾቻችን በእናንተ በምትሰጡን ሐሳብና አስተያየት መሰረት የሞርስ አጀንዳ ጥልቀት ያለው ትንታኔው የሚጥም በዛ ላይ ደግሞ መቆራረጥም ስለሌለበት ከዜናው ጋር ሳይቀላቀል ራሱን በቻለ ሁኔታ የሞርስ አጀንዳን አቅርቡልን ብላችሁ አስተያየት ሰጣችሁን ነበር። በዛ መሰረት ዛሬ የሞርስ አጀንዳ ብቻውን ልናቀርብላችሁ ወደናል። ሞርስ ማለት ይችላል። ይህ ሞርስ ነው የሚያዘጋጀው ወንድም ኢዮብ የዘወትር ተባባሪያችን የሞርስ ኮሚኒኬሽን የጀርባ አጥንት ጋዜጠኛ፣ ደራሲ፣ የማህበረሰብ ሳይንስ ተመራማሪ በተለይ በቅርቡ የሚመረቀው መቻል የተሰኘው መጽሐፉ በጉጉት እየተጠበቀ ነው። የዚህ ሁሉ ባለሙያና የሙያ ባለቤት ጋዜጠኛ መሐመድ ሲራጅ ዋበላ የስልክ መስመራችን ላይ ነው። እንደምን አመሸ መሐመድ? አለን እንደምን አላችሁ አድማጮች? እንደምን አለ ዩቢ? አለው እግዚአብሔር ይመስገን። የሶማሊያ ፌደራል ሪፐብሊክ ፕሬዝዳንት ሐሰን ሼክ መሐሙድ ለአንድ ቀን የሥራ ጉብኝት ዛሬ አዲስ አበባ ነበሩ። ጠቅላይ ሚኒስትር ዶክተር አብይም ተቀብለው በጽህፈት ቤታቸው አነጋግረዋቸዋል። እንግዲህ ምንድነው የሁለትዮሽ ቀጠናዊና አህጉራዊ አንድምታው ብለን ከዚህን ጀምር መሐመድ? እንግዲህ በጣም በሚገርም ሁኔታ የሁለቱ ታሪካዊ ህዝቦች ትስስር አዲስ ተስፋን የሰነቀ ይመስላል። የፌደራል ሪፐብሊክ ፕሬዝዳንት ሐሰን ሼክ መሐመድ እንግዲህ እንዳልከው ለ24 ሰዓት ባለፈው አንድ አመት የተሰሩ ስራዎችን የሁለትዮሽ ግንኙነት ውይይቶችን ያስቀጠለ ፍሬያማ ውይይት እንደተደረገ ጠቅላይ ሚኒስትር ዶክተር አብይ አህመድ በማህበራዊ ትስስር ድረገጻቸው ላይ አስቀምጠው ነበረ። ይሄ እንግዲህ የፕሬዝዳንት ሐሰን ሼክ መሐመድ የስራ ጉብኝት በርካታ ፋይዳዎች እንዳሉት ከጂኦፖለቲክስ አንጻር መመልከት ይቻላል። እንግዲህ የጉብኝቱ ሁለቱ ሀገሮች ያሉበት ሁኔታ ይታወቃል። ከዚህ ቀደም በከፍተኛ ሁኔታ በተደጋጋሚ ዲፕሎማሲያዊ ፋይዳቸውን እያጠናከሩ የመጡበት ሂደት አለ። ይሄ እንግዲህ ውጥረትን ወደ ውይይት የመቀየር ፋይዳ ይኖረዋል። ባለፉት ወራት በኢትዮጵያና በሶማሊያ መካከል የታየውን ዲፕሎማሲያዊ መቃቃር ከግምት ውስጥ ያስገባ ይመስለኛል። ይሄ ጉብኝት የበረዶ መቅለጥ ወይንም ደግሞ አይስ ብሬኪንግ ይሉታል ምልክት ተደርጎ ሊወሰድ ይችላል። ሁለቱ ሀገራት ቀጥተኛ ንግግር መጀመራቸው
በሁለቱ ሀገራት መካከል ያሉ አለመግባባቶችን በሶስተኛ ወገን ጣልቃ ገብነት ሳይሆን በሁለቱ ሀገሮች በቀጥታ በጠረጴዛ ዙሪያ ተነጋግረው ለመፍታት ያላቸውን ቁርጠኝነት የሚያሳይ ነው የሚሆነው። እንደምታውቀው ኢትዮጵያና ሶማሊያ በአፍሪካ ቀንድ የጸጥታ ጉዳይ ላይ የማይነጣጠሉ ሀገራት ናቸው። በተለይ አልሸባብን መሰል ሽብርተኛ ቡድኖችን በመዋጋት ረገድ የሁለቱ ሀገራት ትብብር ወሳኝ የሆነ ጉዳይ ነው። ይሄ ጉብኝት በጸጥታና ደህንነት ዘርፍ የነበረውን ቅንጅት ለማደስ ቀጠናዊ ስጋቶችን በጋራ ለመመከት አዲስ አቅም ይፈጥራል የሚል ሐሳብ አለ። ምናልባት ከሁለቱ ሀገራት ግንኙነት ባሻገር የሱዳን ጉዳይም የተነሳ ይመስለኛል እና በሱዳን እየተባባሰ ያለውን የእርስ በርስ ግጭት ለመፍታት ከሶስተኛ ወገን ጣልቃ ገብነት የተላቀቀ የፖለቲካ መፍትሄ ያስፈልጋል የመባሉ ጉዳይንስ እንዴት ትመለከተዋል? ይሄ ያው ስትራቴጂያዊ አጋርነቱ በዘላቂነት ለማስቀጠል በተለይ በአፍሪካ ቀንድ ውስጥ ኢትዮጵያ የሚኖራትን ሚና ለማጠናከር ጉልህ አስተዋጽኦ ያለው ሆኖ ነው። ምክንያቱም ሱዳን በዚህ ውስጥ አሁን ባለባት ውጥረት አሁን ባለባት የእርስ በርስ ጦርነት ውስጥ በዚህ ውይይት ውስጥ መካተትና ኢትዮጵያ ላለፉት በርካታ ዓመታት እነዚህን ሁለት አክራሪ ጽንፎች እዳው ገብስ ነው እዳው ለኔ ነው የሚተርፈው በሚል እያሸማገለች ያለችበት ሂደት እንዳለ ይታወቃል። በተደጋጋሚ ከሱዳን አመራሮች ጋር የመገናኘት እድል ነበራቸው። ጠቅላይ ሚኒስትሩም እዛው አካባቢ ያሉ ቀጠናውን የሚከታተሉ ሰዎች እንደምታውቀው የሀገራት መሪዎች የጋራ ቅድሚያ ጉዳዮች አሏቸው። እነዚህ የጋራ ቅድሚያ ጉዳዮች ላይ መወያየታቸው አንደኛው የኢኮኖሚ ትስስር ለማጠናከር፣ የንግድ ልውውጥ ለማሳለጥ፣ የወደብ አጠቃቀምና የመሰረተ ልማት ትስስርን ማሳደግ ጨምሮ ሱዳንን በዚህ ውስጥ ማካተት ለሁለቱ ሀገራት ህዝቦች የጋራ ብልጽግና መሰረት የሚጥል ይሆናል። ምክንያቱም ልማት ያለ ሰላም የሚታሰብ አይደለም የሚል ተደጋጋሚ የሚነገር መርህ አለ። አሁን የነበረው ጉብኝትም የትብብር አመራር መገለጫ ሆኖ ሊያገለግል ይችላል። በሁለቱ ሀገራት መካከል ያለው ባለፈው አንድ አመት ሲከናወኑ የነበሩ የዲፕሎማሲ ስራዎች በርካታ ናቸው፣ ኢንክሉድ ሱዳንን ጨምሮ ማለት ነው። እንግዲህ እዚህ ውስጥ ምን መገመት ይቻላል? የኤርትራንም ጉዳይ ማንሳት ይቻላል። ለቀጠናው ስጋት ይሆናሉ ተብለው ከሚታሰቡ ጎረቤቶች መካከል አንዷ ኤርትራ ናት። የኤርትራንም ጉዳይ ማንሳት ይቻላል። ሱዳን ላይ ያለው ጦርነት እንደምታውቀው በርካታ ስደተኞች እየፈሩ ከመምጣታቸው ጋር ተያይዞ እነዚህ ስደተኞች ወደ ኢትዮጵያ በካማሺ በኩል የሚገቡበት እድል ስላለ ይሄ እድል ቀጥታ ኢትዮጵያ እነዚህ ስደተኞች በመቀበል ከፍተኛ የሚባል ወጪ ያስወጣታል። እግረ መንገድ በዚህ ውስጥ እነዚህን ጉዳዮች አካተው መነጋገራቸው ለዓለም አቀፉ ማህበረሰብ የሚሰጠው መልእክት ጥልቅ ይሆናል የሚል ግምት አለኝ። ምክንያቱም ኢትዮጵያ ከጎረቤት ጋር በሰላም በጋራ ተጠቃሚነት ላይ የተመሰረተ ግንኙነት እንዲኖራል የምትመርጥ ሀገር እንደሆነች ለዓለም አቀፉ ተቋማት ለለጋሽ ሀገራት ትልቅ ማረጋገጫ ሆኖ ሊቆይ ይችላል። ይሄ ጉብኝት እንግዲህ ከፕሮቶኮል ባለፈ የአፍሪካ ቀንድ መረጋጋት የኢትዮጵያ መረጋጋት ነው የሚለውን በተደጋጋሚ ጠቅላይ ሚኒስትሩ የሚያነሱትን የአፍሪካ ጉዳይን በአፍሪካ መፍታት የሚለውን ፖሊሲ በተግባር ያረጋገጠበት ሊሆን ይችላል የሚል እምነት አለኝ። ከዛ ባለፈ ለቀጠናው ሰላምም ለኢኮኖሚ ውህደትና ለሁለቱ ህዝቦች ታሪካዊ ትስስርም አዲስ ተስፋ የሰነቀ ክስተት ነው ማለት ይቻላል። ዩባይ ምናልባት በቆማቸው ነው ደርሰው የተመለሱት፣ ብዙም አልቆዩም። ግን ከዲፕሎማሲ አንጻር ከጂኦፖለቲክሱ አንጻር የሳቸው እዚህ መገኘት የህንዱ ጠቅላይ ሚኒስትር አዲስ አበባ ጎብኝተው በተመለሱ ማግስት መሆኑ ግጥምጥሞሽ ነው ወይንስ ሌላ ከቀጠናውና ከቀይ ባህር ፍላጎት አንጻር በቀጠናው ያሉ ሀገሮች ጋር በተገናኘ ይህ ነው የሚባል ሊጠቀስ የሚችል ነገር ይኖራል? በዲፕሎማሲ ረገድ ግጥምጥሞሽ የሚባል ነገር የለም። ምክንያቱም ሳይታሰብባቸው በፕሮቶኮል ሳይወሰኑ ምንም አይነት እንደዚህ አይነት ውሳኔዎች ሊወሰኑ አይችሉም። ጠቅላይ ሚኒስትሩም የሚንቀሳቀሱት ሌሎችም ሚኒስትሮች የሚንቀሳቀሱት ከየሀገራቸው በፕሮቶኮላቸው መነሻ መሰረት ነው። ከሀገራት ወደ ሀገራት በሚዘዋወሩበት ጊዜ የየራሳቸው የሆነ ፖሊሲ አላቸው። ኢትዮጵያ ደግሞ እየተከተለች ያለችው ቀጠናውን ማረጋጋትና የአፍሪካ ቀንድ መረጋጋት ያለበት የሚል እምነትን መሰረት ያደረገ ስለሆነ
ድንገተኛ ነው ማለት አይቻልም። ከራንዲ ጋር ተያይዞ እንግዲህ የህንዱ ጠቅላይ ሚኒስትር ጉብኝት ጋር ተያይዞ ከሳቸው ጋር ከዚህ በኋላ የሚመጡ በጣም በከፍተኛ ሁኔታ በተለይ እዚህ አካባቢ ላይ ፍላጎት ያላቸው አካላት ከዚህ በኋላ እንደሚመጡ እንጠብቃለን በእርግጠኛነት። ቀደም ሲል በስልክ መስመር ላይ ከመግባታችን በፊት እንደዚህ ተጠባቂ የሆኑ ጉብኝት የሚያደርጉ የተለያዩ አገራት መሪዎችን በተመለከተ ለሞርስ ቅድሚያ ሰጥቼ መረጃውን ሰርፕራይዝ በሆነ መልኩ አካፍላለሁ ብለኸኝ ነበርና በዚህኛው ቅድሚያ አመሰግናለሁ እድሉን ስለተሰጠኝ። ምናልባት ሼክ መሐሙድ ወደ አገራቸው እንደሚመለሱ ነው ያለኝ መረጃ። እንደሌላው ጊዜ ወደ ካይሮ ወይም ወደ አስመራ የሚሄዱበት ጉዞ የለም። ካይሮና አስመራ ደግሞ ትንሽ የመኳረፍ ነገር የሚታይባቸው ይመስላል። በግብጽ ያሉ ኤርትራውያንን የማስወጣት ጉዳይን በተመለከተ እንደገና ደግሞ ኢሳያስ ከሱዳን ጋር ባላቸው የሁለቱን ወገኖች ጦርነት በማባባስ ረገድ የራሳቸው ሚና እየተጫወቱ ነውና እንደው በጠቅለል ሲደረግ እነዚህ አስመራ፣ ካይሮ እና ሞቃዲሾ ምን ሁኔታ ላይ ናቸው ማለት ይቻላል? የሚተነበይ ነገር አለ? የቢሆነኝ ግምት ይኖራል? ያው ሁሌ እንደምንለው በቀጠናው ዲፕሎማሲ ዘላቂ ወዳጅና ዘላቂ ጠላት የሚባል የለም። ለኛ ነው ለኢትዮጵያ ነው ዘላቂ ጠላትነት በግብጽ ተሰምሮ ምናልባት በዓለም ደረጃ አዲስ የዲፕሎማሲ ስትራቴጂ ሊሆን ይችላል። ይሄኛው ስትራቴጂ የግብጽ የምትከተለው ኢትዮጵያ ላይ ያላት አቋም ማለት ነው። ምክንያቱም እንደምታውቀው መሪዎች በተቀያየሩ ቁጥር በመሪዎች እይታ እሳቤ ወዳጅነቶችም ይቀያየራሉ። እነዚህ ሶስቱ ያነሳቸው የቀጠናው የአፍሪካ ቀንድ የኢትዮጵያ ደግሞ ሁነኛ የሚባል ታሪካዊ የጠላትነት መንፈስ ያላቸው አገራቶች አሁን ጠቅላይ ሚኒስትሩ እየሄዱበት ያለው ርቀት ቀላል የሚባል አይደለም። ከፍተኛ የሆነ መስዋዕትነት የሚያስከፍል የዲፕሎማሲ ሂደት ነው። ቀጠናው ላይ ስጋት ናቸው የሚባሉ ሀገሮች እየመጡ እዚህ ከኢትዮጵያ ጋር ለመነጋገር መስቀዳቸው በአገራቱ መካከል ያለውን ኢትዮጵያ ሰላምን ለማስጠበቅ በተለይ ደግሞ አፍሪካ ላይ ያላትን ተሰሚነት ከፍ ለማድረግ የሚደረግ ጥረት እንዳለ ሆኖ የካይሮን ጉዳይ ስታነሳ እነዚህ አሁን የምታያቸው ሱዳን ላይ ያለው ጦርነት መነሻና ድጋፍ ሰጪ ያው ካይሮና ሌሎች ሀገራቶች እንዳሉበት ማሰብ ያስፈልጋል። በኤርትራም አካባቢ ያለው ትንኮሳ ሲነሳ ጭምር የኤርትራ ትንኮሳ እውነት ኤርትራ የግብጽ ላይ የሚገኙ ኤርትራውያንን ለማባረር ያለመ ነው ወይ የሚለውን በራሱ ትንታኔ ይፈልጋል። ከአሁን ካለን ደግሞ ከሞቃዲሾ ጋር ያደረግነውን ከሶማሌ ጋር ያደረግነውን ሁለትዮሽ ውይይትም ስንመለከት ከዚህ የተነሱ ሐሳቦች ወደዛ የሚሄዱበት ሳይሆን ከዚህ በኋላ ኢትዮጵያ ሉዓላዊነቷን አስጠብቃ በተለይ የባህር በር የምታገኝበትን ድምጽ አሰባስባ በዓለም አቀፍ ደረጃ ተሰሚ የምትሆንበትና ከፍታዋን የምታስጠብቅበት ሂደት ይኖራል የሚል አዲስ ተስፋ ነው ብዬ ነው ማስበው። ምክንያቱም ከዚህ ቀደም እንደነበረው በተደጋጋሚ ምልልሶቹ ኢትዮጵያን ለማጥቃትና ኢትዮጵያን ላይ ለማበር የሚደረግ ነገር ነበር የነበረው። አሁን ግን እንደዛ አይደል። ኢትዮጵያ ያላትን አቅም ለዓለም ማሳየት ይችላልች። ይሄንን አቅም በማሳየት ደረጃ ሌሎች በኢትዮጵያ ላይ በጠላትነትም ይሁን ወዳጅነት መንፈሳቸውን ከፍ አድርገው ይመጡ የነበሩ አገራት አማራጭ የላቸውም ወዳጅ ከመሆኑ ውጪ። ኢትዮጵያም ዲፕሎማሲዋን እያጠናከረች ከመምጣት ሌላ አማራጭ የላትምና ሁለቱን ሀሳቦች አስታርቆ መሄድ ያስፈልጋል የሚል እይታ ነው ያለው። አመሰግናለሁ። ምናልባት የመጨረሻ ጥያቄ ጠቅላይ ሚኒስትር ዶክተር አብይ አህመድ ብለው ነው በራሳቸው በተረጋገጠ የማህበራዊ ድረገጻቸው ላይ የጻፉት የሶማሊያ ፌደራል ሪፐብሊክ ፕሬዝዳንት ሐሰን ሼክ መሐሙድን ለአንድ ቀን የሥራ ጉብኝት ተቀብያለሁ። ባለፈው አንድ ዓመት እየሰራንባቸው ቆየነውን የሁለትዮሽ ግንኙነቶች ውይይቶች በመቀጠል ፍሬያማ ውይይት አድርገናል የሚል ነገር አስፍረዋል እና ባለፈው አንድ ዓመት ደግሞ ከተነጋገርንባቸው አዲስ አበባና ሞቃዲሾ ከተነጋገሩባቸው ዋና ነጥቦች አንደኛው የባህር በር ጉዳይ የወደብ ጉዳይ ነው። ቱርኪያ ራሷ ገብታ እስከ ማሸማገልም የደረሰችበት ከዛ በኋላም ነው ሞቃዲሾ እግሯን ሰብሰብ አድርጋ ከካይሮም ከአስመራም መቅረት የጀመረችውና ምናልባት የባህር በሩና የባህር ወደቡ ላይ ቀጣይ ፍሬያማ ተስፋ ሰጪ እንዳልከው ሐሳብ እንደተነሳ የሚጠቁም ነገር አለውና ጽሁፋቸው እዚህ ላይ ማለት የሚቻል ነገር አለ። የመጨረሻ ጥያቄ ነው።
በደንብ ይቻላል። ምክንያቱም እሳቸው ይሄንን ላለፉት 1 አመታት ሰርተን ለዛ ነው ድንገተኛ አይደለም ያልኩ ቅድም። እነዚህ ለ1 አመት ሲሰራባቸው የነበሩ ጉዳዮች ምናልባትም ለ1 ሰዓት መገናኘታቸው ሰዎች ከፎቶ አንፃር ብቻ ሊመለከቱት ይችላሉ። ነገር ግን እንደዛ አይደለም። ይሄ እንደምታውቀው ከዚህ ቀደም በቱርኪ አማካይነት የነበረ ተግባቦትን ለመፍጠር የተከደበት ርቀት አለ። ሁለቱ ሀገራት ቀጥተኛ ንግግር ጀመሩ ማለት በሁለቱ ሀገራት መካከል ያለ አለመግባባትን ከሶስተኛ ወገን ጣልቃ ገብነት ጠበቀ ማለት ነው። ከሶስተኛ ወገን ጣልቃ ገብነት ጠበቀ ማለት ሁለቱ ሀገራት በጠረጴዛ ዙሪያ ጉዳዮቻቸውን ለመፍታት ያላቸውን ቁርጠኝነት መመልከት ይቻላል። ይሄ የቀይ ባህርን ፍላጎት የወደብን ፍላጎት ሊሳካ የሚችልበት እድል ሰፊ እንደሆነ ማስገንዘብ ያስፈልጋል። ምክንያቱም ያው እንደምታውቀው ኢትዮጵያና ሶማሊያ በቀጠናው ላይ የጸጥታ ጉዳዮች ላይ የማይነጣጠሉ ሀገራቶች ናቸው። ሁለቱ ሀገራት በጣም ቁርጠኛ የማይነጣጠሉ ሀገሮች ናቸው። ይሄንን በጋራ መስራት ከቻሉ ሁለቱ ሀገሮች ጠረጴዛ ላይ መጥተው መነጋገር ከቻሉ ያለ ሶስተኛ ወገን መነጋገር ከቻሉ ቀጣዩ የኢትዮጵያ ጣፈንታና የቀይ ባህር ጥያቄ ምላሽ የማያገኝበት ምንም አይነት አመክንዮ የለም ለማለት ያስችላል። ይባይ ከልብ አመሰግናለሁ ጋዜጠኛ መሐመድ ሲራጅ። እኔም በጣም አመሰግናለሁ ብዬ ሞርስ ማለት ይችላል። ይህ ሞርስ ነው የሚያዘጋጀው ወንድም ኢዮብ